ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች በያላችሁበት እንደምን አላችሁ? ይህ ፍሬሽማን ማትማቲክስ ፎር ሶሻል ሳይንስ ቻፕተር 2 ፋንክሽንስ የሚለው ቶፒክ ሲሆን በዚህ ቪዲዮ የዚህን ቻፕተር አራተኛ ክፍል ይዤላችሁ ቀርቤያለሁ ማለት ነው። በባለፈው ዕለት እንግዲህ ያየነው ምንድነው ፓርት 3 ሪቪውስ ኦፍ ሪሌሽን ኤንድ ፋንክሽንስ በሚል ቶፒክ ነበር ስንወያይ የነበረው። ስፔሻሊ እንግዲህ በዚህ ቶፒክ ውስጥ ስለ ሪሌሽን እና ፋንክሽን ምንነት፣ ልዩነት እንዲሁም ካርቴዥያን ፕሮዳክት ማለት ምን ማለት እንደሆነ ዶሜን፣ ሬንጅ እና ኮዶሜን እንዲሁም ኢንቨርስ ምን እንደሚመስል አይተናል ማለት ነው። በዛሬው ዕለት ደግሞ የምናየው 2.4 real valued function and their properties የሚል ይሆናል ማለት ነው። ኦኬ ከዚህ በተጨማሪ ደግሞ አንድ አጠር ያለች ፖይንት አለችን ታይፕስ ኦፍ ፋንክሽን የምትል ነገር አለች። እሷንም አብረን የምናያት ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ እንዲሁም በየጊዜው የሚለቀቁ ቪዲዮዎች እንዳያልፏችሁ ደግሞ የዶል ምልክቱን መጫናችሁን እንዳትረሱ ማለት ነው። ቀጥታ ወደ ዕለቱ ክላስ አልፋለሁ። አብራችሁን ቆዩ። መልካም ቆይታ። So, after completing this section, the students should be able to perform the four fundamental operations on polynomials, compose a function to get a new function, determine the domain of the sum, difference, product, and quotient of two functions, and finally define equality of two functions. አራት ነገሮችን ልታውቁ ይገባል። የመጀመሪያው ፋንዳሜንታል the four fundamental operation የሚባሉት የመደመር፣ መቀነስ፣ ማካፈል፣ ማባዛት የሚባሉ ነገሮችን ማወቅ አለባችሁ። ሁለተኛ ፋንክሽን ኮምፖዝ በማድረግ ሌላ አዲስ ፋንክሽን ፕሮዲዩስ ማድረግ ወይም ማግኘት ወይም ፋንድ ማድረግ። ሶስተኛ ደግሞ የሳሜሽኑን፣ የዲፈረንሱን፣ የፕሮዳክት እና የኮሸንቱን የሁለት ፋንክሽኖችን እንግዲህ ድምር ሊሆን ይችላል፣ ልዩነት ሊሆን ይችላል፣ ብዜት ሊሆን ይችላል፣ ወይም ክፍያቸውን ሊሆን ይችላል ዶሜኑን መፈለግ እንዴት ይቻላል ወይም እንዴት ዲተርማይን ማድረግ ይቻላል የሚለውን ነገር ማወቅ መቻል አለባችሁ ማለት ነው። ፋይናሊ ደግሞ ምንድነው የሚደረገው ኢኳሊቲ ኦፍ ቱ ፋንክሽን ዲፋይን ማድረግ፣ ሁለት ፋንክሽኖች እኩል ናቸው ምንላቸው ምን ሲሆኑ ነው የሚለውን ነገር ዲፋይን ማድረግ ያስፈልጋል ማለት ነው at the end of this section. So, let f be a function from set A to set B if B is a subset of a real number system R, then f is called the real valued function. And is particularly if A is also a subset of R, then f says that A to B is called real function. ተመልከቱ ምን እንደሚለን እንግዲህ f የተባለ ፋንክሽን አለን መጀመሪያ ፋንክሽኑ ከA ወደ B ቢሆን and B ደግሞ a subset of real number system ወይም የሪል ነምበር ሰብሴት ከሆነ that function is called real valued function ይባላል። And particularly if A is also a subset of a real number R. ስለዚህ M የምን ሰብሴት መሆን መቻል አለበት? የR ሰብሴት መሆን አለበት። Then F says that A to B is called a real function. real function ማለት እንግዲህ A እና B ያ ማለት A to B ብለነዋል። A እና B real number system ሰብሴት ከሆነ ነው ማለት ነው። ለምሳሌ the function F R to R defined by f of x which is equal to x squared plus 3x plus 7 x is an element of R is a real function. አሁን እዚህ ላይ ተመልከቱት ዶሜናችንንም ሬንጃችንን ብንወስድ ለምሳሌ x ማለት ሬንጃችን ነው ዶሜናችን ነው። ዶሜናችን እዚህ ላይ any real number ብንከተው የሚያመጣው ተጽዕኖ የለውም። ስለዚህ real valued function የምንለው ለዛ ነው። ሁለተኛ a function f says that R to R defined as f of x which is equal to the magnitude of x ወይም the absolute value of x ቢሆን is also a real valued function because x ላይ የፈለግነውን ነገር ማስገባት እንችላለን፣ የፈለግነውን real number ማስገባት እንችላለን ማለት ነው። ስለዚህ real valued function ይባላል ማለት ነው። ስለዚህ real valued function ምንድነው የሚለውን ካወቅን በኋላ ሁለተኛው ኦብጀክቲቫችንን ለማሟላት እንሄዳለን። ያ ማለት ነው አራቱን ኦፕሬሽኖች መስራት መቻል አለብን ብለን ነበር። So what are the four operations on functions? ስለዚህ functions are not numbers, but just as two numbers A and B can be added to produce a new number A plus B, so two functions F plus G can be added to produce a new function F plus G. Look, function እንግዲህ ነምበር አይደለም። function ለምሳሌ function ውሰዱት
x² + 3x + 7 ይህ ነምበር አይደለም rather የቫሪያብሎች እና የነምበሮች ስብስብ ነው ያ ማለት ለምሳሌ x² አንድ ራሱን የቻለ ተርም ነው 3x ራሱን የቻለ ተርም ነው 7 ራሱን የቻለ ተርም ነው ስለዚህ የተለያዩ ተርሞች ምን ድምር ሊሆን ይችላል ብዜት ሊሆን ይችላል ክፍያ ሊሆን ይችላል ስለዚህ ፋንክሽን ይባላል ግን እንደ ነምበር አድርጋችሁ ሰዱት ይላል ለምሳሌ a እና b የተባሉ ሁለት ነምበሮች ቢኖሩ a + b ብለን አዲስ ነምበር መፍጠር እንችላለን ፋንክሽንም f እና g የተባለ ሁለት ፋንክሽኖች ቢኖሩን ሁለቶችን ስንደምራቸው አዲስ ፋንክሽን f + g የተባለ ፋንክሽን ማግኘት እንችላለን ማለቱ ነው ኦኬ consider a function f and g with a formulas f of x which is equal to 3 minus x minus 3 over 2 comma g of x ደግሞ root x ቢሆን we can make a new function f plus g by having to assign to x the value x minus 3 over 2 plus root x ስለዚህ ይሄ ሌላ new function መፈጠር ቻለ ማለት ነው ወይም ፕሮዲዩስ ማድረግ ቻለ ማለት ነው ስለዚህ x minus 3 over 2 plus root x is the new function that is f plus g of x which is equal to f of x plus g of x which equals with x minus 3 over 2 plus root x አይታችኋል አዲስ ፋንክሽን ክሬት ማድረግ ቻልን ማለት ነው ሁለት የተለያዩ ፋንክሽኖችን በመደመር so there is a definition here definition 2.9 sum difference product and quotient of two functions let f of x and g of x be two functions we define the following for operation or for operation of function first f plus g at x means f of x plus g of x which is called the sum of two functions አሁን እንግዲህ ሁለት ፋንክሽኖች አሉን f እና g የተባሉ ፋንክሽኖች ስለዚህ f እና g at x ላይ ብንደምራቸው f of x plus g of x ብለን ለየብቻቸው የምን ይባላል the sum of two functions ከዛ ዲፈረንሳቸውን በተመሳሳይ ፕሮዳክታቸውም እንደዛው ኮሸንታቸውም እንደዛው ለምሳሌ ዲፈረንሳቸው f minus g at x means f of x minus g of x the difference of the function ይለዋል ሶስተኛ f times g at x means f of x times g of x the product of the two functions and the quotient f over g at x means f of x over g of x which is the quotient of the function provided g of x differ from 0 because g of x is denominator and denominator must differ from 0 ስለዚህ ዲኖሚኔተር ከ0 መለየት ስላለበት ይሄ ከ0 መለየት መቻል አለበት ማለት ነው since an x value must be an in out into both f and g the domain of f plus g at x is the set of all x common to the domain of f and g this is usually written as domain of f plus g which is equal to domain of f intersect domain of g እንግዲህ የሁለቱን ድምር አሁን f እና g እንደምረናቸዋል f ራሱን የቻለ ዶሜን ነበረው g ራሱን የቻለ ዶሜን ነበረው ድምራቸው ደግሞ ዶሜኑ ምን ይሆናል f እና የg ኢንተርሴክሽን ነው ማለት ነው similarly a statement holds for the domain of the difference the product of two functions the difference and the product of two functions in the case of quotient we must impose an additional restriction that all elements in the domain of g for which g of x equal to 0 are excluded look አሁን በመደመር ጊዜ በመቀነስ ጊዜ በማባዛት ጊዜ ዶሜናቸው አሁን የድምሩ ውጤት ዶሜኑ ምንድነው የቅናሹ ውጤት ዶሜኑ ምንድነው የብዜቱ ውጤት ዶሜኑ ምንድነው ስንል ኢንተርሴክሽን በመውሰድ ነው የf እና የgን ዶሜን ኢንተርሴክሽን በመውሰድ ነው የኮሸንቱም ተመሳሳይ ሆኖ ሳለ አንድ ሌላ የሚጨመር ነገር አለው g of x ከ0 መለየት መቻል አለበት ወይም excluded ነው ይለናል ምክንያቱም g of x ዲኖሚኔተር ስለሆነ ዲኖሚኔተር ደግሞ ከ0 መለየት ስላለበት ማለት ነው example let f of x which is equal to 3x squared plus 2 and g of x which is equal to 5x minus 4 find each of the following and its domain first a f plus g at x b f minus g at x c f times g at x and d f over g at x ወደ ሶሉሽኑ ስንገባ f plus g at x which is equal to f of x plus g of x ብለን እንደምንሰራ እዚህ ጋር አይተናል ኦኬ ስለዚህ f of x ን አምጥተን እናስቀምጣለን g of x ንም እንደዚሁ
ስለዚህ 3x square plus 2 plus 5x minus 4 5x minus 4 means g of x ነው 3x square plus 2 ማለት ደግሞ f of x ነው ስለዚህ ተመሳሳዮችን እንደምራለን እዚህ ጋር ለምሳሌ 3x square ተመሳሳይ ስለሌለው እንዳለ እናስቀምጣለን 5x ተመሳሳይ የለውም ብቻውን ይቀመጣል 2 እና -4 ግን ተመሳሳይ ተርሞች ስለሆኑ ይደመራሉ that is 2 minus 4 which is -2 ስለዚህ 3x square plus 5x minus 2 በዚህ ድምሩ ይሆናል ማለት ነው so ዶሜን ስንፈልግ እንዴት ነው የምንፈልገው ካል እዚህ ጋር በርግጥ እዚህ ላይ ያለ የመጀመሪያው ዶሜን አለ የዚህ ዶሜን አለ ስለዚህ የድምራቸው ዶሜን ማለት ኢንተርሴክሽን ነው የሁለቱ ዶሜን ኢንተርሴክሽን ማለት ነው ስንቀንስም በተመሳሳይ ልክ እንተካለን እንቀንሳለን ተመሳሳይ ተርሞችን እንቀንሳለን ተመሳሳይ ካልሆነ እንዳለ እናስቀምጣለን ስናበዛ ደግሞ ተመልከቱ ስናበዛ 3x ስኩዌር በማን ትባዛለች በ5x ትባዛለች በ-4 ትባዛለች 2 በማን ይባዛል በ5x ይባዛል በ-4 ይባዛል ኦኬ እንበታትነዋለን 3x ስኩዌር ታይምስ 5x ማይነስ 3x ስኩዌር ታይምስ 4 ፕላስ 2 ታይምስ 5x ማይነስ 2 ታይምስ 4 ስለዚህ ምን ይመጣል 15x ስኩዌር ማይነስ 12x ስኩዌር እዚህ ላይ 15x ኪዩብ ማለት ነው ማይነስ 12x ስኩዌር plus 10x minus 8 እናደርጋለን ዲፈረንሱን ኮሸንቱን ደግሞ እንዳለ እናስቀምጠዋለን የሚቃለል ነገር ካለ እናቃልላለን ስለዚህ f of x ማለት 3x square plus 2 over g of x ማለት 5x minus 4 ነው ስለዚህ አሁን ዶሜን ምን እናደርጋለን ዲተርማይን እናደርጋለን ዶሜናችንን ስለዚህ ዶሜናችን እንግዲህ የሁሉም ዶሜን ኦል ሪል ነምበር ነው እዚህ ላይ እንደምታው 3x square plus 2 እና 5x minus 4 ኦል ሪል ነምበር ነው የኦል ሪል ነምበር ደግሞ ኢንተርሴክሽን ኦል ሪል ነምበር ነው ስለዚህ ለሶስቱ ኦል ሪል ነምበር ይሆናል ማለት ነው ዶሜን ኦፍ f plus g ዶሜን ኦፍ f minus g ዶሜን ኦፍ fg which is equal to domain of f intersect domain of g ምክንያቱም እዚህ ላይ ተመሳሳይ ነገር አላቸው ብለን ይደናል እዚህ ጋር አይታችኋል የሳሜሽኑ ሲሚላር ነው ሲሚላር ስቴትመንት ሆልድስ for the domain of the difference and the product ብለናል ከሳሜሽኑ ጋር ተመሳሳይ ነው ብለናል የኮሸንቱ ብቻ ነው የሚለየው ብለናል ስለዚህ ተመሳሳይ ነው ሪል ነምበር ኢንተርሴክሽን ሪል ነምበር ስለዚህ ዶሜኑ ሪል ነምበር ስለሆነ ሪል ቫልዩ ፋንክሽን ያለው እንደዛ ነው እዚህ ጋር ደግሞ ኮሸንቱን ስናይ ዶሜን ኦፍ f over g ደግሞ the domain of f intersect domain of g without x says that g of x which is equal to 0 ወይም g of x different from 0 መሆን መቻል አለበት g of x ን 0 የሚያደርገው ማን ነው ካልን እዚህ ላይ f of x which is equal to 4 f of x minus 4 is equal to 0 ብለን ስንሰራ ይችን ቫልዩ 0 ሊያረጋት የሚችል 5 over 4 ን x ላይ ስንተካ ነው ስለዚህ ከ5 over 4 በስተቀር ሁሉም ሪል ነምበር ዶሜኑ ነው ማለት ነው ሁለተኛ ጥያቄ let f of x which is equal to 4 root of x plus 1 and g of x which is equal to root 9 minus x squared with the respective domain minus 1, 8 and minus 3, 3 find the formulas for f plus g, f minus g, fg, f of g, and f cube, and give their domains ይለናል ስለዚህ ዶሜናችን ተሰጥቶናል እዚህ ላይ በርግጥ ዶሜናችን ያ ማለት ለምሳሌ ዲፋይን ሊሆን የሚችለው g minus x square ዲፋይን ሊሆን የሚችለው በ-3 እና በ3 መካከል ብቻ ነው ከ3 ከበለጠ ዲፋይን አይሆንም ከ-3 ካነሰም ዲፋይን አይሆንም ይህም ፋንክሽን ዲፋይን ሊሆን የሚችለው በ-1 እና በፖዚቲቭ ኢንፊኒቲ ነው ለምሳሌ ከ-1 በታች ሆነ -2ን ብንተካ -1 ከሩት አይወጣ ስለዚህ ዶሜን ተሰጥቶናል ማለት ነው የሁለቱ ስለዚህ የሁለቱን ድምር ዶሜን ፈልጉ አለን ማለት ኢንተርሴክሽን እንፈልጋለን ማለት ነው የዚህን ኢንተርሴክሽን ስለዚህ ኢንተርሴክሽን ምን ይሆንልናል በርግጥ ስር እናየዋለን -1 እና 3 ይሆናል ማለት ነው በ-1 እና በ3 መካከል በርግጥ ቼክ እናድርግ እንውረድ እናታች ድምራቸውን ተመልከቱ እንዳለ ይቀመጣል በ-1 እና 3 መካከል ቅናሻቸውም እንዳለ ይቀመጣል በ-1 እና 3 ብዜታቸውም ተመሳሳይ ነው ክፍያቸውም ተመሳሳይ ነው -3 ስለዚህ ዶሜኑን ለምሳሌ 0 ሊያደርገው የሚችለው ማን ነው አንድ ነገር ተረዱ እዚህ ላይ እንዳትሸወዱ ይሄ ኦፕን ኢንተርቫል ነው ኦፕን ኢንተርቫል ማለት 3 አይጨምርም ማለት ነው 3 ውስጥ ታስገባ ነው 9 9 0 ይሆናል አንዲፋይንድ ያደርግብናል ስለዚህ እዚህ ላይ ኦፕን ኢንተርቫል ላይኛው ኒውት ክሎዝ ነው እዚህ ላይ ያለው እዚህ ላይ ኦፕን ሆነ ማለት 3 አያጠቃልልም እንደማለት ነው ግን ከ3 ያነሱ ቁጥሮችን በሙሉ ማስገባት እንችላለን እስከ -1 ድረስ
ኪዩብ ስናደርገው ደግሞ f of x ኪዩብ ስናደርገው ይሄን ቁጥር እንዳለ ኪዩብ ማድረግ ነው። ስለዚህ አሬንጅመንት ቀየር ነው። ሁለቱ አንድ አይነት ነው። the fourth root of x plus 1 ኪዩብ ማለት x plus 1 the power of 3 over 4 ተመሳሳይ ነው። ሁለቱ ነገሮች አሬንጅመንት ላይ ቀየርናቸው ማለት ነው። ኦኬ ስለዚህ እዚህ ላይ ደግሞ ሌላ ዴፊኒሽን አለን composition of function. Given two functions f of x and g of x, the composition of the function or two functions is denoted by f of g and is defined by fog of x, that is f of g of x እንደማለት ነው። fog እንለዋለን ወይም ስናዘረው ጎፍ ይባላል ማለት ነው። ስለዚህ fog of x is read as f composed with g of x እንደማለት ነው። The domain of fog consists of those x's in the domain of g whose range values are in the domain of f. Therefore, those x's for which g of x is in the domain of f. ምናልባት እዚህ ላይ ያለው ዴፊኒሽን ዶሜን እና ሬንጅ ስናወራ ውስብስብ ሊሆን ይችላል። ግን ምሳሌዎችን ስንሰራ ዶሜኑ ምንድነው ሬንጁ ምንድነው የሚለው ግልጽ ይሆንልናል። ለምሳሌ suppose f which is equal to 2, z and 3, 9 ኪዩብ ተሰጠን and g ማለት ደግሞ a, 2, b, 3 እና c, 5 ተሰጠን። the function fog of x ያ ማለት fog of x ማለት f of g of x ማለት ነው is found by taking element in the domain of g. ስለዚህ የማንን ዶሜን እንወስዳለን? የጂን ዶሜን እንወስዳለን and evaluate as follow fog of x at a. fog of x at a ማለት ምን ማለት ነው? a እንግዲህ የወሰድናት የማንን ዶሜን ነው የወሰድናት ማለት ነው? የጂን ዶሜን እንወስዳለን። የጂን ዶሜን ኦኬ፣ የጂን ዶሜን fog of a ማለት f of g of a ማለት ነው። f of g of a g of a ማን ነው? 2 ነች። አሜን g of a ማለት ምን ማለት ነው ይለናል? f of 2 ጋር እኩል ነው ማለት ነው። f of 2 ጋር which is z. ኦኬ ምክንያቱም መሰላችሁ f of g of a ማለት 2 ነች። ስለዚህ እዚህ ላይ 2 መጣች ማለት ነው። f of 2 ማለት ደግሞ z ነው። zን አገኘን። እዚህ ጋር አሁንም fog of b ማለትስ fog of b ማለት ደግሞ f of g of b ማለት ነው። ስለዚህ g of b ማለት 3 ነው። f of 3 ይሆንልናል። f of 3 ማለት ደግሞ ማን ነው? q ነው። እንደዚህ አይነት አገላለጽ ምን ይባላል? composition of function ይባላል። if we attempt to find f of g of c, we give f of 5. ለምን? g of c ማለት g of c 5 ስለሆነ ስለዚህ c እንተካለን በg of c ፈንታ f of 5 ይሆናል ማለት ነው። f of 5 ማለት ደግሞ ማን ነው? እዚህ ውስጥ የለም። but f of 5 is not in the domain of f of x, and so we cannot find f of g of c. Hence, fog or f of g of x which is equals to a, z, b, q. Okay? So, the figure below illustrates this situation ይላል። ስለዚህ እዩት እዚህ ጋር g አለን። የg ፋንክሽን ይሄን ነው የሚመስለው። የf ፋንክሽን ይሄ ነው። ያ ማለት g of x ማለት ለምሳሌ የg ዶሜን እዩት a, b, c ነው። ኦኬ የg ዶሜን a, b, c ነው። የg ሬንጅ ደግሞ ማን ነው? 2 3 ነው። 2 3 አሁን የጂን ሬንጅ ይዩት 2 3 5 2 3 5 2 3 5 ከዛ በኋላስ 2 3 ደግሞ የማን ዶሜን ናቸው? የf ዶሜን ናቸው። የf ዶሜን z ኪዩብ ደግሞ የf ምንድን ናቸው? ኦሬንጅ ናቸው። ኦኬ አሁን የሆነ ነገር ተረዱ እዚህ ላይ። ስለዚህ 2 3 5 ሬንጅ ኦፍ g ነው። 2 3 ዶሜን ኦፍ f ነው። ስለዚህ ዶሜን ኦፍ f ማለት ሬንጅ ኦፍ g ጋር እኩል ነው ማለት ነው። በዛ ተረዱት። give f of x equal to 5x square minus 3x plus 2 and g of x is equal to 4x plus 3. Find g of f of minus 2, f of g of minus 2 or fog of minus 2 and gof of 2 and f of fog x እንዲሁም gof x እንፈልጉ ይለናል።
ማን ተሰጥቶናል? f of x ተሰጥቶናል፣ g of x ተሰጥቶናል። ቫልዩስ ተሰጥቶናል የምንተካቸው ያ ማለት እዚህ ላይ g of -2 እንደማለት ነው። እዚህ ላይ f of g of -2 ስለዚህ የg ሬንጅ ማን ነው? ዶሜን ማን ነች? -2 ነች ማለት ነው። so f of g of -2 -2ን እንተካታለን ማለት ነው። እዚህ ውስጥ እንተካታለን። -2ን ስንተካ 4 times -2 -8 -8 plus 3 -5 ይመጣል ማለት ነው። ስለዚህ እንደምታዩት -5 መጣ። ስለዚህ -5 g of -2 ነው። f of -5 ስንት ይመጣል? f of -5 ደግሞ -5ን እዚህ ውስጥ ነው የምንተካው። ስለዚህ f of -5 ማለት 5 into -5 square እዚህ ላይ ስንተካት ማለት ነው -3 into -5 plus 2 which is 142 ቢንም በተመሳሳይ አዞር ነው። ያ ማለት ቅድሚያ የምንፈልግ ማን ነው? f of 2 እንፈልጋለን። 2 እዚህ ውስጥ በመተካት ስንት ይመጣልናል? 16 መጣ። 16 ተመጣ በኋላ g of 16 እንደማለት ነው። ምክንያቱም f of 2 16 ነው። g of 16 4 times 60 plus 3 እዚህ ውስጥ እንተካታለን ማለት ነው 67 ይመጣል። ሌላውን በተመሳሳይ አሁን እዚህ ላይ ልዩነቱ የሲ እና የዲ ቁጥር ስላልተሰጠን ነው። ቁጥር አልተሰጠንም ማለት ፋንክሽን ነው የምናገኝ ማለት ነው። ሌላ ፋንክሽን ነምበር ሳይሆን ፋንክሽን ነው የምናገኘው። ስለዚህ g of x ማለት f of 4x plus 3 4x plus 3 g of x ስለሆነ ዜን ምን እናደርጋለን? ይችን 4x plus 3 የት እንተካታታለን መሰላችሁ? x ላይ እንከታታለን። እዚህኛው x ላይ እንተካታለን። እዩ 5 into 4x plus 3 the whole square እዩ እዚህ ላይ ስለተካናት ነው። -3 into በx ቦታ 4x plus 3 plus 2 እናደርጋለን። ፋይናሊ 8x square plus 108x plus 38 ይመጣልናል ማለት ነው። ጎፍንም ብናዞረውም ተመሳሳይ ነው። ያ ማለት ነው እዚች ቦታ x ቦታ ላይ 5x square plus -3x plus 2 መተካት ማለት ነው። እዚች ላይ እዩት g of 5x square minus 3x plus 2 4 into 5x square minus 3x plus 2 plus 3 which is 20x square minus 12x plus 11 ይመጣል ማለት ነው። እንደዛ አድርገን እንሰራለን። ሶስተኛ give f of x which is equal to x over x plus 1 and g of x which is equal to 2 over x minus 1 find fog of x and its domain b gof of x and its domain አሁን ሁለት ፋንክሽኖች ተሰጥተውናል f of x እና g of x ልክ ላይ እንደተሰራ ነው ማለት ነው። ስለዚህ ፎግን ፈልጉ g of ፈልጉ። so f of g of x ማለት f of g of x 2 over x minus 1 ምክንያቱም 2 over x minus 1 ማለት g of x ስለሆነ which is equals to ኤት ላይ እንተካዋለን መሰላችሁ 2 over x minus 1ን x ላይ ተካ ነው። አሁንም x ቦታ እዚህኛይቱ x ቦታ ላይ 2 over x minus 1 እንተካለን። እንደምታዩት 2 over x minus 1 እዚች x ላይ ተካ ነው። 2 over x minus 1 እዚህኛይቱ x ላይ ተካ ነው። ስለዚህ ስንት ይመጣልናል? 2 over x plus 1 so ዶሜናችን ምን ይመጣል? ዶሜናችን ማለት all real number ነው without plus or minus 1 plus or minus 1 ለምን አልነው? እዚህ ላይ ለምሳሌ -1ን ብንተካ ምን ያደርግብናል? undefined ያደርግብናል። እዚህ ጋር ደግሞ 1ን ብንተካ ምን ያደርግብናል? undefined ያደርግብናል። ስለዚህ ከፕላስ or minus የተለየ መሆን መቻል አለበት። ከዛ ውጭ ማንኛውም ቁጥር ዶሜናችን ሊሆን ይችላል ማለት ነው። ቢ ላይ ደግሞ ተመልከቱ። ቢ ጎፍ ማለት g of f of x ማለት ነው። g of f of x ስለዚህ f of x ምንድነው ካል x over x plus 1 ነው። ይችን ቫልዩ የት እንተካታለን? እዚች ቦታ ወስደን እንተካታለን ማለት ነው። ስለዚህ 2 over x plus x over x plus 1 minus 1 አድርገን እንሰራለን ማለት ነው። 2 over x plus 1 minus 1 ስለዚህ -2x minus 2 since x must be first be an input into f of x and so must be in the domain of f which is that the domain of growth is x such that x differ from -1 አሁን እዚህ ላይ ይህ all real number ነው ዶሜኑ የሚሆነው። ነገር ግን እዚህ ላይ መጀመሪያ ስንሰራ ኢንተርሴክሽን ስለሆነ ዶሜን የምንወስደው የሁለቱን ኢንተርሴክሽን ስለሆነ እዚህ ላይ ለምሳሌ -1 ብናስገባ 0 ያደርግብንና undefined ይሆናል። ስለዚህ ከ-1 የተለየ መሆን መቻል አለበት ማለት ነው። አራተኛ ደግሞ let f of x which is equal to 6x over x square minus 9 and g of x ደግሞ √3x ቢሆን find fog of 12 and fog of x and its domain ተመሳሳይ ነው። እስካሁን ከሰራ ነው የቁጥር ልዩነት ነው።
ስለዚህ መጀመሪያው ላይ ምን ተከው ቫልዩ ተሰጥቶናል f of g of 12 መጀመሪያ g of 12 እንፈልጋለን እዚህ ላይ 12 እናስገባለን ያ ማለት √3 times 12 √36 ይመጣል √36 ስለዚህ f of √36 ደግሞ እዚህ ውስጥ እናስገባዋለን 6 times √36 over √36 square minus 9 አድርገን ማለት ነው ስለዚህ ስንት ይመጣልናል 36 over 27 that is 4 over 3 ይመጣልናል ማለት ነው fog of x ሲሆንስ f of g of x ሲሆንስ ስለዚህ g of x f of √3x ማለት ነው √3x ን እዚች ላይ እንተካታለን ማለት ነው ስለዚህ 6 √3x over √3x square minus 9 that is 6 √3x over 3 minus 9 ስለዚህ የሚቃለልልን ስለሆነ እናቃልለዋለን ስንት ይመጣል እዚህ ላይ የጋራ 3 መውሰድ ስለምንችል 3x minus 9 ማለት 3 into x minus 3 ስለሆነ 3 በዚህ ቃልላል 2 √3x over x minus 3 ይሆናል ዶሜናችን ምን ይሆናል ዶሜናችን እንግዲህ እዩት በ0 እና በ3 መካከል 3 አይጨምርም ምክንያቱም 3 ተጨመረ ይሄን 0 ያደርገዋል እንዲሁም በ3 እና በፖዚቲቭ ኢንፊኒቲቭ መካከል ማለት ነው ያ ማለት 3 ሳይጨምር እንደማለት ነው ባጭ or any real number without 3 ብለን መጥቀስ እንችላለን ወይ 0 up to 3 open interval union open interval 3 up to positive infinity አድርገን መጥቀስ እንችላለን ወይም any real number without 3 ብለን መጥቀስ እንችላለን ማለት ነው 3 undefined ስለምታረግብን ማለት ነው ስለዚህ እንደዛ አድርገን መግለጽ እንደምንችል ነው እዚህ ጋር ያለው ነገር የሚያመላክተው ማለት ነው ሌላኛው ደግሞ እዚህ ጋር definition አለን equality of function two functions are said to be equal if and only if the following two conditions hold የመጀመሪያው the function have the same domain መጀመሪያ ተመሳሳይ ዶሜን ሊኖራቸው ይገባል ሁለተኛው their functional values are equal at each element of the domain functional valueያቸው ደግሞ ምን መሆን አለባቸው ኢኳል መሆን መቻል አለባቸው ይለናል ምሳሌ ተመልከቱ if f says that z to z plus union 0 and g says that z to z plus union 0 be defined by f which is equals to the set containing n comma n square says that n an element of z and g n comma the absolute value of n square says that n an element of z now for all n an element of z f of n is equal to n square which is equal to n the magnitude of n square which is equal to g of n thus f which is equal to g ይለናል አሁን እኩል መሆናቸውን ለማሳየት ነው ለምሳሌ እዚህ ላይ ለምሳሌ z ማለት ምን ማለት ነው z ማለት ፖዚቲቭ z ዩኒየን 0 ጨምሮ ተሰጠን f ፋንክሽን ማለት ፋንክሽን f g ደግሞ ፖዚቲቭ z ዩኒየን 0 አሁን ሁለቱ ተመሳሳይ እኮ ነው z plus union 0 z plus union 0 ስለዚህ እኩል ናቸው ማለት ነው እዚህ ላይ የሚተነተነው ነገር እነዚህ እኩል መሆናቸውን ለማሳየት ነው ሁለተኛ ደግሞ ለምሳሌ let f of x which is equal to 2x minus x square minus 25 over x minus 5 x is an element of r without 5 ብንል ምክንያቱም 5 0 ሊያደርግብን የሚችል ቁጥር ስለሆነ ዲኖሚኔተራችን and g of x ማለት x plus 5 ቢሆን x is an element of r the function f and g are not equal because the domain of f and domain of g are not equal domain of g ምንድነው all real number ነው domain of f ምንድነው all real number without 5 ነው ስለዚህ without 5 የምትለው ነገር እኩል እንዳይሆኑ አድርጋቸው ማለት ነው ስለዚህ ሁለት ፋንክሽኖች እኩል ለመባል እኩል የሆነ ዶሜን ሊኖራቸው ይገባል ሁለተኛው ደግሞ their functional valueያችን ተመሳሳይ መሆን ይገባል ለምሳሌ functional value ስንል እዚህ ላይ ያስገባ ነው ለምሳሌ z plus union 0 እንዲሁም z plus union 0 የጂን እና የፍን ብትዋቸው functional valueያችን ተመሳሳይ ናቸው ዶሜናቸውም ተመሳሳይ ስለዚህ ኢኳል ናቸው እንላለን እዚህ ግን ዶሜናቸው የተለያየ ስለሆነ ምን እንላለን ማለት ነው they are not equal እንላለን ማለት ነው ኤክሰርሳይዝ አለ ኤክሰርሳይዙን ሲሰሩት ሞር ግልጽ ይሆንላችኋል ማለት ነው ሌላውና የመጨረሻው ደግሞ አጠር ያለች ነገር ናት ብያችኋለሁ types of function after completing this section the student should able to define one to one and oneness of function check the invertibility of function find the inverse of an invertible function ስለዚህ ሶስት ነገሮችን ማወቅ ይተበቅባቸዋል ማለት ነው at the end of this section
Okay, so what are the type of function? ስለዚህ type of function የምላቸው የመጀመሪያው one to one function ነው። one to one function. A function f says that a to b is called one to one after written one to one or often ማለት ነው። እዚህ ላይ often written one to one if and only if for all x, x1, x2 an element of a. f of x1 which is equal to f of x2 implies x1 which is equal to x2. In order, no two elements of a are mapped to one element of b. አሁን እዚህ ላይ እንግዲህ one to one function የምንለው ለምሳሌ የሆነ function ለመባል ዶሜኑ መደገም የሌለበት ሬንጁ ግን መደገም ይችላል ብለናል። በዋን ቱ ዋን ፋንክሽን ጊዜ ግን ሬንጁ መደገም የለበትም። ስለዚህ አንድ ዶሜን ከአንድ ሬንጅ ጋር ብቻ ነው ፔር መሆን መቻል ያለበት ማለት ነው። ኦኬ በፋንክሽን ህግ ግን ሬንጅ መደገም ይችላል ብለናል እስካሁን ስናይ። በዋን ቱ ዋን ፋንክሽን ግን ሬንጅ መደገም የለበትም ማለት ነው። ለምሳሌ if we consider the set a 1 2 3 up to 6 ቢሆን and b ደግሞ 7 a b c d 8 e ቢሆን and if f ማለት 1 7 2 a 3 b 4 b 5 c 6 8 and g ደግሞ ተመልከቱት 1 7 2 a 3 b 4 c 5 8 and 6 d ቢሆን then both f and g are a function from a into b. ሁለቱም ፋንክሽኖች ናቸው ግን ዋን ቱ ዋን ናቸው ወይ የሚለውን f is not one to one function because f of 3 and f of 4 እኩል ሆነዋል። f of 3 b ነው f of 4 b ነው። ስለዚህ ተደገመ ማለት ነው ሬንጁ ከተደገመ ዋን ቱ ዋን ፋንክሽን አንለውም ማለት ነው። g ግን ዋን ቱ ዋን ፋንክሽን ነው ምክንያቱም የተደገመ ሬንጅም ዶሜንም የለም። ባጭሩ ዋን ቱ ዋን ፋንክሽን ማለት ሬንጁም ዶሜኑም ያልተደገመ ማለት ነው። ሁለተኛ let a ማለት 1 2 3 4 b ማለት ደግሞ 1 4 7 8 ቢሆን consider the function f a to b defined as f of 1 which is equal to 1 f of 2 4 f of 3 4 f of 4 8 ቢሆን ተመልከቱ 4 4 ተደግሟል እዚህ ጋር ስለዚህ 1 to 1 አይደለም ማለት ነው ምንም ብዙ ሳንጓዝ g ደግሞ a to b ቢሆንና f of 1 4 ቢሆን f of 2 7 ቢሆን f of 3 1 ቢሆን f of 4 ደግሞ 8 ቢሆን ምንድነው ማለት ነው ዋን ቱ ዋን ፋንክሽን ነው የተደገመ ዶሜንም ሬንጅም የለም ማለት ነው። ስለዚህ the first type of function is one to one function ነው ዋን ቱ ዋን ፋንክሽን ለመባል ዶሜኑም ሬንጁም መደገም የለበትም ማለት ነው። the second type of function is onto function. let f be a function from a set a into set b then f is called onto function or f maps onto b if every element of b is image of some element in a therefore range of f which is equal to b. አይታችኋል onto function f የተባለ ፋንክሽን አለን አለ from set a to set b then f is called onto function or f is maps on b ለማለት if every element of b is image of some element of a ያ ማለት b ማለት ምንድነው ብለናል ኮዶሜን ነው ብለን ነበር። ስለዚህ ኮዶሜኑ ከሬንጁ ጋር እኩል ሲሆን ማለት ነው። ከዚህ ቀደም እንደነገርኳችሁ ሬንጁ የኮዶሜኑ ሰብሴት ነው እንጂ ኮዶሜኑ የሬንጁ ሰብሴት ሊሆን አይችልም ብለናል። እኩልም ሊሆን አይችልም ብለናል። ምናልባት sometimes ሊሆን ይችላል። እዚህ ግን ሁሌም ኮዶሜኑና ሬንጁ እኩል መሆን መቻል አለባቸው onto function ለመባል። ለምሳሌ let a ማለት 1 to 3 ቢሆን b ደግሞ 1 4 5 ቢሆን then the function f a to b defined as f of 1 1 ነው f of 2 5 ነው f of 3 ደግሞ 1 ቢሆን is not onto because there is no element in a whose image under f is 4 አይታችኋል 4ን የሚተካ ኢሜጅ እዚህ ላይ ፕሪ ኢሜጅ የለም እያለን ነው። እዩት 1 1 2 5 3 1 አሁን 1 to 1ም አይደለም ምክንያቱም 1 1 ተደግሟል ግን ፋንክሽን ነው ያ ማለት የተደገመ ሬንጅ ስለሆነ ኦንቱ ግን አይደለም። ለምንድነው ኦንቱ ያልሆነው ካል አራት ጋር ፔር የሆነ የለም ምክንያቱም b ላይ ያሉ ሜምበሮች በሙሉ ፔር መሆን መቻል አለባቸው if every element of b
is image of some element in A ይለናል። ኢሜጅ ማግኘት መቻል አለበት ማለት ነው። the function g ደግሞ ወሰዱ a to b ቢሆን given by g which is equal to 1 4 2 5 3 1 ቢሆን is onto because each element of b is the image of at least one element of A ይለናል። ስለዚህ onto ማለት ምን ማለት ነው? ሬንጁ ወይም ባጭሩ ሬንጁ ማለቱን ልተውና ኮዶሜኑ ልበላችሁ። ኮዶሜኑ የግዴታ ፔርድ መሆን መቻል አለበት ማለት ነው። ኮዶሜኑ ማለት የቢ ቫልዩ ማለት ነው፣ ወይም የሁለተኛው ሴት ማለት ነው። ስለዚህ ሁለት ሴቶች ተሰጥተውን ሁለተኛው ሴት ፔርድ መሆን መቻል አለበት እያንዳንዱ ቫልዩዎች ወይም ኤሌመንቶች ማለት ነው። ስለዚህ እንደዛ ከሆነ ኦንቱ ፋንክሽን እንለዋለን። እዚህ ጋር ደግሞ ይዩት consider the relation f from z into z defined by f of n which is equal to n square for all n an element of z. Now the domain of f is z. Also if n is equal to n prime, then n square is equal to n prime square. That is f of n is equal to f of n prime. Hence f is a well-defined and a function. However, f of 1 is equal to 1, f of minus 1 which is f of 1 is equal to 1 and which is equal to f of negative 1 and 1 different from minus 1, which implies that f is not 1 to 1. ለምንድን 1 to 1 ያልሆነው? የተደገመ ምን አለ ማለት ነው? የተደገመ ሬንጅ አለ ማለት ነው። ኦኬ፣ ስለዚህ እሱን ነገር ነው እዚህ ጋር የሚያወራን። ሶስተኛም ላይ ተመሳሳይ ነገር የሆነ ፕሩፍ ነገር ነው ይሄ ያለው አጠቃላይ ነገር፣ ግን ኮንሰፕቱ እዚህ ላይ ገብቷቸዋል። ያ ማለት ዋን ቱ ዋን ምንድነው? ዋን ቱ ዋን ማለት ሬንጁ ያልተደገመ ማለት ነው። ኦንቱ ማለት ደግሞ ኮዶሜኑ ግዴታ ፔርድ መሆን መቻል አለበት ማለት ነው። ስለዚህ እነዚህን ሁለቱን በዚህ way መረዳት ያስፈልጋል ማለት ነው። ሌላኛውና ሶስተኛው ደግሞ ዋን ቱ ዋን ኮረስፖንዳንስ ነው። ምን ማለት ነው? ዋን ቱ ዋንን አየን፣ ኦንቱን አየን፣ ሶስተኛው ደግሞ ዋን ቱ ዋን ኮረስፖንዳንስ። A function f says that a into b is said to be one to one correspondence if f is both one to one and onto. አይታችኋል? ኦንቱም ከሆነ ዋን ቱ ዋንም ከሆነ that function is said to be one to one correspondence ይባላል። ሁለቱንም የያዘ ማለት ነው። ምሳሌ እንስኪ። let a ማለት 0 1 2 3 4 5 b ማለት ደግሞ 0 5 10 15 20 25. suppose f a to b ቢሆን given by f of x is equal to 5x ቢሆን for all x an element of m, one can easily see that every element of b has a pre-image in a and hence f is onto. ያ ማለት ለምሳሌ ምን ማለት መሰላችሁ? f of x ማለት x ላይ 0 ስንከት 0 እናገኛለን፣ 1ን ስንከት 5 እናገኛለን፣ 2ን ስናስገባ እዚህ ላይ 10 እናገኛለን፣ 3 ስናገኝ 15፣ 4ን 20፣ 5ን 25። ስለዚህ ፕሪኢሜጅ ያላቸው ማለት ነው ቢ ላይ ያሉት በሙሉ። ስለዚህ ምንድናቸው? ፕሪኢሜጅ ካላቸው ኦንቱ ነው ማለት ነው። ኦንቱ ነው። እዚህ ጋር ደግሞ 0 ከ0 ጋራ 1 ከ5 ጋር 2 ከ10 3 ከ15 4 ከ20 5 ከ25 ጋር ነው ኦርደር የሆነው። ስለዚህ የተደገመ ምን የለም? ሬንጅ የለም። ሬንጁ ካልተደገመ ደግሞ ዋን ቱ ዋን ነው ማለት ነው። ስለዚህ ኦንቱም ዋን ቱ ዋንም ከሆነ ዋን ቱ ዋን ኮረስፖንዳንስ ነው ማለት ነው የፋንክሽን። ኦኬ፣ ስለዚህ እንደዛ አድርገን መረዳት እንችላለን ማለት ነው። ሶስት ታይፕ ኦፍ ፋንክሽኖች እንዳሉ አየን። ምን ምን? ዋን ቱ ዋን ፋንክሽን፣ ኦንቱ ፋንክሽን፣ ዋን ቱ ዋን ኮረስፖንዳንስ። ስለዚህ በዛው ላይ ትረዳላችሁ ማለት ነው። ሌላኛው ፖይንታችን ደግሞ የዚህ ክፍል የመጨረሻ ፖይንት ነው። inverse of a function. Since a function is a relation, the inverse of a function f is denoted by f inverse and is defined by f inverse which is equals to the c containing y, x says that x is an element of f. አይታችኋል? ኢንቨርስ ሲሆን x, y የነበረው y, x ይሆናል፣ ይዞራል ማለት ነው። For instance, f which is equal to 2, 4 3, 6 1, 7 ቢሰጠን ዜን f ኢንቨርስ ማለት የማገላበጥ ነው። ያ ማለት 2 4 የነበረውን 4 2 4 2 3 6 የነበረውን 6 3 6 3 እንዲሁም 1 7 የነበረውን 7 1 ማድረግ ኢንቨርስ እንደዛ ነው የሚፈልገው።
note that the inverse of a function is not always a function. The inverse of a function is not always a function. To see this, consider a function. ለምሳሌ function ዩት 2,4 3,6 5,4 አሁን እዚህ ላይ የተደገመ ማን ነው? ሬንጁ ተደግሟል። 4 ተደግሟል እዚህ ላይ ሬንጁ ማለት ነው። ሬንጁ ቢደገም ችግር የለውም ፋንክሽን መሆን ይችላል። ነገር ግን ሪቨርሱን ፈልጉት ወይ ኢንቨርሱን ማለት ነው። ኢንቨርሱ f ኢንቨርስ ምን ይሆናል? 4,2 6,3 4,5 ስለዚህ ማን ተደገመ? ዶሜን ተደገመ 4,2 እና 4,5 ስለዚህ 4 ከ2 ጋርም ከ5 ጋርም ፔር አደረገ። ስለዚህ ፋንክሽን አልሆነም ማለት ነው። አይታችኋል? ስለዚህ እሱን ነው የሚለው note that inverse of a function f is not always a function የሚለው ለዛ ነው። So, as we always seen the above, not all functions have an inverse. So, it's important to determine whether or not a function has an inverse before we try to find the inverse. If a function does not have an inverse, then we need to realize that it doesn't have an inverse so that we do not waste our time trying to find something that does not exist. ስለዚህ የሆነ function inverse ፈልጉ ተብለን ተጠይቀን ኢንቨርሱን ለመፈለግ ከመጣራችን በፊት ይህ ፋንክሽን ኢንቨርስ ፋንክሽን አለ የለውም ወይም ኢንቨርቴብል ነው አይደለም ብለን አይደንቲፋይ ማድረግ መቻል አለብን ማለት ነው። ጊዜያችንን ማጥፋት መቻል የለብንም እያለን ነው። So, a one-to-one function is special because only one-to-one function have an inverse. If a function is one-to-one, to find the inverse we will follow the steps below. Interchange x and y in the equation y is equal to f of x. Then solve the resulting equation of 4y. We need to obtain the inverse of the function. ስለዚህ function one to one ከሆነ inverse አለው ማለት ነው። one to one ካልሆነ ምናልባት ላይኖረው ይችላል። ስለዚህ one to one ሆኖ ካገኘነው ግን ምን እናደርጋለን? x እና y ማገላበጥ ነው። ከዛ በኋላ ጠይቅነው መፈለግ። Note that the domain of inverse function is the range of the original function and the range of the inverse of function is the domain of the original function. ስለዚህ ሬንጅ እና ዶሜኑ ይገላበጣል ማለት ነው በኢንቨርስ ጊዜ። ለምሳሌ give y is equal to f of x which is equal to x cube. Find f inverse and its domain. የተሰጠን ጥያቄ እንግዲህ y f of x ቢሆን which is equal to x cube ቢሆን ኢንቨርሱን ፈልጉ አለን። ስለዚህ ፋንክሽኑ ኢንቨርቴብል ነው አይደለም የሚለውን ነገር ቼክ እናደርጋለን። we begin by interchanging x and y and we solve for y. ስለዚህ ሁለቱን እናገላብጣለን። ያ ማለት y which is equal to x cube ነበረ። ስለዚህ x which is equal to y cube እናደርጋለን ማለት ነው። አያችሁት? x which is equal to y cube ከዛ በኋላ ምን ማለት ነው? y ማለት third cube of x ማለት ነው። So this is an invertible function. Thus f prime at x is equal to third cube of x. The domain of f is the set of all real numbers. ስለዚህ እዚህ ውስጥ ማንኛውም ቁጥር መግባት ይችላል እዚህ ሩት ውስጥ ማለት ነው። ኔጋቲቭም ፖዚቲቭም ምክንያቱም ሰርድ ሩት ነው። ፎርዝ ሩት ቢሆን ግን ፖዚቲቭ ብቻ መሆን መቻል አለበት ዜሮን ጨምሮ። 6ም ቢሆን እንደዛው። እዚህ ላይ ያሉት ኢቭን ከሆነ ለምሳሌ እዚህ ላይ በስሪ ቦታ ያለው ቁጥር ኢቭን ከሆነ x ምን መሆን መቻል አለባት? ግሬተር ዛን ኦር ኢኳል ቱ 0 መሆን መቻል አለበት። ነገር ግን ይሄ እዚህ ላይ ስሪ ቦታ ላይ ያለው ኦድ ከሆነ ኤኒ ሪል ነምበር መሆን ይችላል ማለት ነው። ሁለተኛ let y is equal to f of x which is equal to x over x plus 2 ቢሆንስ find inverse ፈልጉ ተባለ። Again we began by interchanging x and y and then we solve for y. ስለዚህ y which is equal to x over x plus 2 ነበር። ከዛ ኢንተርቻንጅ ስናደርገው x which is equal to y over y plus 2 x እና y እናቀያይራቸዋለን ማለት ነው ቦታ። እዚህ ላይ x እናደርጋለን እዚህ እና እዚህ ላይ y እናደርጋለን ማለት ነው። ከዛ በኋላ ምን ይመጣልናል? x into y plus 2 which is equal to y which implies that x y plus 2x which is equal to y which implies 2x which is equal to y into 1 minus x. That is y which is equal to 2x over 1 minus x. ስለዚህ ኢንቨርሳችን 2x over 1 minus x ይሆንልናል ማለት ነው። ኦኬ ስለዚህ እንደዚህ አድርገን እንሰራለን። እዚህ ላይ ሪማርክ አለችን even though in general
we use an exponent of -1 to indicate reciprocal. Inverse function notation is an exception to this rule. Please be aware that f inverse of x is not the reciprocal of f. ይህን ነገር ለዩልኝ። f inverse of x reciprocal እንዳልሆነ ወቅት ያ ማለት f inverse of x which is different from 1 over f of x ሁለቱ የተለያዩ እንደሆኑ መለየት መቻል አለባችሁ። f inverse of x እያወራን ያለንኛ x እና y ን ከማገላበጥ ከማዘዋወር ጋር ነው እንጂ 1 over ብለን ከመቀየር ጋር አይደለም። ለምሳሌ 10 the power of -2 ማለት 1 over 10 ስኩዌር ማለት ነው። በዚህ ኬዝ አሁን ልክ በእንደዚህ አይነት ኬዝ ስንገልጸው ማለት ነው። ነገር ግን ሪሲፕሮካል እና ኢንቨርስ የተለያዩ ናቸው። ኦኬ ሶ 1 over f of x ለመባል ምን መሆን መቻል አለበት? f of x the power of -1 መባል ነበርበት። ያ ማለት እዚህ ላይ f inverse ይሄ f inverse ነው። ግን 1 over f of x ለመግለጽ ከፈለግ f of x ብለን the power of -1 ነው ማለት ያለብን እንጂ f the power of -1 of x ማለት የለብንም። እሱን ነው። ስለዚህ ኤው ከፈለግን ምን ይለናል? f of x the power of -1 ኦኬ ሁለቱ እኩል ናቸው። ነገር ግን f ላይ ከሆነች እቺ -1 ያለች ኢንቨርስ ማለት ነው። ከዚህ ውጭ ከሆነ ግን ሪሲፕሮካል ነው ማለት ነው። ስለዚህ ይሄን እንድትረዱ ፈልጋለሁ ማለት ነው። እንግዲህ የዛሬው ክላስ ይሄንን ነው የሚመስለው። በቀጣይ ክላስ ደግሞ የምናየው ፖሊኖሚያልስ፣ ዜሮስ ኦፍ ፖሊኖሚያል፣ ራሽናል ፋንክሽንስ ኤንድ ዜር ግራፍስ የሚል ይሆናል ማለት ነው። እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ለቻናሉ አዲስ ከሆናችሁ አሁንም ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሌሎች የምለቃቸው ቪዲዮዎች እንዲያልፏችሁ ደግሞ የደወል ምልክቱን መጫናችሁን እንዳትረሱ ማለት ነው። በዚህኛው ክላስ እስከምንገናኝ ድረስ መልካም ሁሉ ተመኘው። ቸር ይቆየን። ባይ ባይ።